እ ምን አልክ? ክርስትና ሳትነሳ ምን ችግር አለው? ምን ችግር የለውም። እሱ በጀርባም ይቻላል። በሶስት ወሯ ስለምትሄድ 3 ወር ድረስ ለ3 ወር ብለሽ አትግቢ። ለወጣ ነው ወደ ፀሐይ ፀሐይ ላሞቃት። ኧረ እባክሽ ነው አሁን ጥሩ አይደል? ለምን? አዎ እሺ እኮ መግዛት ፈልግ እግር ስሄድ እግሩ ምን ይሆናል? ማዚያውን እኮ ነው የፊት ለፊቱ ማዚያ እኮ ነው ያልኩህ። እንደ ባባ በወገብ ማዘል አልፈልግም። ከፊት ለፊት ሳዝል ምን ያደርጋል? ምን ያደርጋል? እንቅፋት አለ፣ ድንጋይ አለ፣ እንቅፋት አለ ማለት እያየርን እንደሚሄደው ባባ በወገቤ ነው ያዘልኩት። እሷን ደግሞ ከፊት ለፊት ነው ማዘል የፈለኩት። ባባን ከኋላ አልጣረጀ የባባ በጀርባ ነበረችን፣ ደግሞ ከፊት ለፊት ሴት አይደለች እኮ። እሺ መቼ ገዝቼ ልዛላት? እኔ አሁን በዚህ ሳምንት ውስጥ ሱቅ ልሄድ ነው። አሁን ነው ማዘል ይፈልግ። ብዙ የጎደለኝ ነገሮች አሉ። ምን ነቀር አለክ? አዚያ ልሄድ ፈልጌ ነው። አገኝም እንዴ ዝም ብለሽ ታዲያ የጎደለው ነገር አሁን ከነ የምገዛው የጎደለው ነገር አንቺ ሄደሽ ነው የምትገዢው? አዎ እኔ ካልሄድኩኝ መገዛት አይችልም። ማን ነው ሄዶ የሚገዛው? ክርስትና ሳትነሽ ምን አልክ? ክርስትና ሳትነሳ ምን ችግር አለው? ምን ችግር አለው? ከሰው ጋር ከሆንኩ ችግር የለውም። አሁን እኮ ከነገ ወዲያ እኮ 40 ቀኔ ነው። 40 ሞልቶኛል። ስለዚህ ችግር የለውም። አሁን እንደፈለኩኝ ፀሐይ ላይ ማሞቃት አለኝ። እንደፈለኩ የፈለኩበት ቦታ መሄድ እችላለሁ። 40 ሞልቶኛል። ግን ሁለት ወር ከስንት ነው ማለት? ከ60 ከ80 ከ80 ነው አቆጣጠር። እንዴ ክርስትና በስንት ነው ሴት ልጅ የምትነሳው? አሁን ትገዛልኛል አትገዛልም? ስለ ክርስትና ምናምን ማውራትን ተውና ልግዛ። በቃ ሻይ ዋናው በፊት እምቢ ስትል ስለነበር የባባ ጊዜ እምቢ ብለኝ አልገዛ ብለኝ ስለነበር አሁንም አልገዛም ካልከኝ ብዬ ነው። ላንቺ ነው ለኔ ያስበህ ነው። ስለዚህ አሁን ሉደቅ ልፈጥፈጥ። ወስነሃል። በጣም ጥሩ። አይ በቃ አወኩኝ። አሁንማ አይ እዛው ልገላገልሽ ነው አባባልክ። ልገላገልሽ ነው። በፊት እንዴ አይ መጠርጠር አለብኝ። አሁን እንዴት ፈቀድክልኝ? በፊት እንዴት አልፈቀድክልኝ? ያሰብኩ ነገርማ አለ። ምን ሌላ ልታገባ ፈልገህ ነው?
ነው የሚበላ። ምን ያስቃል? የሚያስቅ ነገር ነው ወይ ጉዴ እኔ ደስ ይበልሽ ብዬ ጭራሽ ደስ ይበልሽ በፊት ትወርቂያለሽ። አይ ልገላገልሽ ብለህ ነው እንጂ እዛው በቃ እንደዚህ ጋሪ ግዢ በቃ ዛሬዋን ግዢ በቃ በቃ እንደሱ ያስማመናል። ጋሪ እየገፋው በስማ አስፋልቱ የመንገዳችን አስፋልት በስማ በጣም ጸዴ ስለሆነ የሚገፋውን ጋሪ ይገዛሉ። አይሻልም? እሱም ግዢ በቃ የሚገፋው ይሻላል ከማዘው። አዋራ የላት ምን የላት አዋራ የለው ምን የለው። እሱ ይሻላል። አይ እኔማ ይሄን መጠርጠር ነበረብኝ መጀመሪያ ስጠይቅም ራሱ ስጠይቅክ ራሱ መጠርጠር ነበረብኝ። አይ ግዢ አልክ በፊት ስትከራከርልኝ የነበረው ግዢና ተገላጋይ ከወደቅሽ ሙደቂ አይደለም እንደሱ አይነት ነገር የሆነች ልጅ ስትወድቅ አይቻለሁ እኮ ስትወድቅ አይቼ ነው። ስትወድቅ አየህ? በዛ ህፃኗ ሽልክ ብላ እዛ ቤት ነው የሚጠብቀው። አዲስ ገበያ ህፃኗ ሽልክ ብላ ሌላ ቦታ አረፈች። እናትየዋ ሌላ ቦታ አረፈች። እግዚአብሔር ከእንደዚያ አይነት ነገር ይጠብቀን። ወይዬ ማማዬ እያለቀሰች ነው እያለቀሰች ነው። አይ ለማንኛውም አመሰግናለሁ። እኔ ለአንተ የምትለውን ለመስማት ነበረ። ችግር የለውም። ላስፈቅድ ብዬ ነው ገዛለሁ፣ ግን ተገላገልሻለሁ ብለኛል። እንኳንም ከአንተ አፍ ወጣ። ችግር የለውም። አዎ ገዛለሁ። በኋላ ሳትነግሪኝ እንዳትል ብዬ ነው። አረባሽ ገዝተሽ እሱን ከፊልለት ነው። ችግር የለውም። እሱ በጀርባ ስለምትሄድ በጀርባም ይቻላል። በሶስት ወሯ ስለምትሄድ 3 ወር ድረስ ለ3 ወር ብለሽ አትግዢ። በሶስት ወራ ነው በእግሯ የምትሄደው። ዶሮ መስለች እንዴ? ትሄዳለች። ጌታ ሆይ ለወጣ ነው ወደ ፀሐይ ላሞቃት። ኧረ እባክሽ ምን ጠዋት ነው? አሁን ጥሩ አይደለም። ለምን? ምን ችግር አለ? በፈለኩበት ሰዓት ፀሐይ ላይ ባወጣት። ምን ባባን ትጣራለህ? እኛ እዚህ እያለን ጆሮዋ ላይ አታውሪ እና የት ላድርጋት? እሺ ዝጋው ስልኩን። ምን አገባኝ? ወይ ጣጣክ ብዛቱ ሽፍን ማንኛውም እንደሆነ ጆሮ አካባቢ እሺ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ የምለውን ለመስማት ነበረ። በፊት በጣም በቃ እሺ አይልም ነበረ እና እሺ አይልም ነበር። የፊት ለፊቱን ማዘያ ግዛልኝ ስለ በቃ እኔ የሆነ ጊዜ ላይ አይቼ ባባ የወለድኩ አካባቢ ላይ ግዛልኝ ብዬው አይቶ መጣ። እንዳጋጣሚ የሆነች ሴትዮ አለ ታክሲ ለመሰለፍ ስትሻገር ታክሲ ለመያዝ ስትሻገር አደናፍቋት ወርቃ እንደዚህ ልጇም እንትኗም ለቀቀ። ከእንደዛ አይነት ነገር እግዚአብሔር ይጠብቀንና ከዛ ጊዜ በኋላ ያን አይቶ በቃ ዝግነን ንብረት አይገዛም አለ። እምቢ አለ ማለት ነው። እና እምቢ ነበር የሚለው
እሺ አይልም ነበር። አሁን ደግሞ በቃ ችግር የለውም ግዢ ስለይ ልትገላገለ ይፈልገን እንዳልኩት እና ስቆስቀው ብታዩት ነው በጣም ነበር የሚያስቃችሁ እና አይወድም ነበር። አሁን ግዢ ስለይ አዝናኖት እንደውም ይባሰ እና በጣም ከባድ ነው። እኔ ግን አሁን እሱን እፈልጋለሁኝ። ቆይ እንደውም ለሱ ልክ እፈልጋለሁኝ አይደል እንደዚች ወይኔ ግን እኔ እንጃ ስማ በጣም ይከብዳል። ግን መልመድ እፈልጋለሁ፣ ማወቅ እፈልጋለሁ። እንደዚህ አዝላችሁ እንዴት ነው? እንዲህ ከፊት ለፊት ነው እንዲህ ነው የምታየው? እንዴ ነው ብቻ አላውቅም እንዴት እንደሚታይ። ለማንኛውም መግዛት እፈልጋለሁኝ እና ውድ ቤተሰቦቼ ትንሽ ፕራንክ ነበረ። ለማንኛውም አልሆነልኝም። እንደውም አይገዛም ብሎ በጣም የሚቆጣ ምናምን መስሎኝ ነበር። እናቴ ተረጋግቷል። በቃ ወንድ ልጅ ከወጣ አለቀ። አንዴ ከወጣ አለቀ። ከወጣ ስላችሁ ከቤት አንዴ ለእንጀራ ጉዳይ ስትራቁ ከባድ ነው። ነገሮች ሁሉ ይደበላለቅባችኋል። ለማንኛውም ደህና ሁኑልኝ።